ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰነበታችሁ እንደምን ዋላችሁ ዘውትር ሮቡ ከቀኑ 7 ሰዓት እስከ 8 ሰዓት እንዲሁም ቅዳሜ ከምሽት 2 ሰዓት እስከ 3 ሰዓት እና ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት የሚቀርብላችሁ የምክረግ ፕሮግራም ካሁኑ ሰዓት ጀምሮ መተላለፍ ይጀምራል። በዛሬው የምክረግ ፕሮግራም ይዘነው የቀረብነው የመወያያ አርዕስት በተጋቢዎች መካከል የሚደረግ የብድር ውል ስምምነት ተጋቢዎችን በተመለከተ ያለውን የህግ ውጤት እዚሁ ከስቱዲዮ ማብራሪያ የሚሰጡልን ጠበቃና የህግ አማካሪ ማርቆስ ጸጋዬን ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በተነሳው አርዕስት ዙሪያ እናንተም ያላችሁን አስተያየት ጥያቄ ከስክሪኑ ላይ በመናስቀምጠው ስልክ እንድታደርሱን እየጋበዝን ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ወደ ውይይታችን ተመልሰናል ተመልካቾቻችን። የዛሬውን ፕሮግራም በፕላቲኒየም ስፖንሰር ያደረገልን የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ እንደሚከተለው የአጋራችን መልእክት አቀርባለሁ። የስርዓተ ጾታ እኩልነትን ለማረጋገጥ የማህበራዊ ጥበቃን ለማስፋፋት የሴቶች የህጻናት የአካል ጉዳተኞችና አረጋውያን መብትን ደህንነትን ለማስጠበቅ እንዲሁም በሁሉም መስክ ተጠቃሚነታቸውን እንዲረጋገጥ በልዩ ትኩረት እየሰራ የሚገኝ ተቋም የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ የፕላቲኒየም ስፖንሰራችን ከልብ እናመሰግናለን። ጠበቃና የህግ አማካሪ ማርቆስ ጸጋዬ እንኳን በደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ማርቆስ ጸጋዬ በጠበቃና የህግ አማካሪ ማን ናቸው የሚለው ለተመልካቾች ጥያቄ ምልክት ስለሚሆን የርሶን የትምህርት ዝግጅት ስንመለከት በህግ የመጀመሪያ ዲግሪ እንዲሁም በቢዝነስና ኮርፖሬት ለው ሁለተኛ ዲግሪዎትን የሰሩ በዳኝነት ከ2009 ዓመተ ምህረት እስከ 2015 ዓመተ ምህረት በዳኝነት ያገለገሉ ከ2015 ጀምሮ እንዲሁም በአሁኑ ሰዓት በባህር ዳር ከተማ በጠበቃና በህግ አማካሪነት እያገለገሉ የሚገኙ ጉምቱ የህግ ባለሙያ ነዎት። እንኳን በደህና መጡ። በአዘጋጁ ፍስሐ ማስታወቂያና በአማራ ሚዲያ ኮርፖሬሽን ምስጋናችን ላቅ ያለ ነው። አመሰግናለሁ። መልካም እንግዲህ የዛሬው የመወያያ አርዕስታችን በብድሩ ላይ የተጋቢዎች ስምምነት አለመኖር ያለውን ውጤት በተመለከተ ለተመልካቾች ይዘን ቀርበናል። ስለ ስምምነት ስለ ጋብቻ አልፈረምኩም ፈርም ያለው ወደሚለው ከመሄዳችን በፊት እንደው የብድሩል የሚጸና የብድሩል አለ ለማለት በህጉ የተቀመጠ መስፈርት አለ ወይ? ምን ሊሟሉ ይገባል? ይሄን እንደ መጀመሪያ ብናደርገው መልካም። እሺ አመሰግናለሁ። ያው እንግዲህ በመጀመሪያ ምንነሳው የብድር ውል ምንድነው ከሚለው ጉዳይ ብንነሳ መልካም ነው ያስባለሁ። ያው የብድር ውል ማለት እንግዲህ በህጉ ላይ ግልጽ የሆነ ትርጉም የተሰጠበት ነገር ነው። በኢትዮጵያ ፍትሐ ህግ ማለት ነው። የብድር ውል ማለት የሚያልቅ ነገርን በተመለከተ አንደኛው አበዳሪ ለተበዳሪው የሚመልስበትን ጊዜ በመወሰን ተበዳሪው የተበደረውን ብድር የሚመልስበትን ጊዜ በመወሰን የሚያበድረው ገንዘብ ወይም ደግሞ በአገልግሎት የሚመለስ ማንኛውም አይነት የሚያልቅ ነገር የብድር ውል ሊባል ይችላል። ስለዚህ ከብድሩ ጋር በተያያዘ በመጀመሪያ ደረጃ የሚያልቅ ነገር ላይ ብቻ የተወሰነ የስምምነት አይነት ነው። አመላለሱን በተመለከተ ደግሞ የሚመለሰው በአገልግሎት ወይም ደግሞ የተበደረውን ነገር በአይነት የመመለስ ሁኔታዎች ይኖራሉ። ስለዚህ ከብድር ውል ጋር በተያያዘ በመሰረቱ የብድሩ ስምምነት የሚደረገው በሚያልቁ ነገሮች ላይ ብቻ ተወስኖ ነው የሚደረገው። ያ ማለት ቋሚ ንብረቶችን በተመለከተ ቤት ወይም ደግሞ ቦታን በተመለከተ በብድር ውል መበዳደር ወይም ደግሞ አንደኛው ለአንደኛው ግለሰብ በብድር ውል ማስተላለፍ አይችልም ማለት ነው። ስለዚህ የብድር ውል ከሚንቀሳቀሱ ንብረቶችና ከአገልግሎት ጋር በተያያዘ የሚደረግ ስምምነት ነው ማለት ነው። እንግዲህ ይህን ካልን ስለ ብድር ውል ምንነት በመቀጠል ምንድነው የሚሆነው? የብድር ውል አንድ የብድር ውል ሊጸና ይችላል የምንለው ምን መስፈርቶችን ሲያሟላ ነው ወደሚለው ስንመጣ ያው ከዚህ ጋር በተያያዘ ወደ ጠቅላላ የውል ህጉ ነው የምንመጣው። አንድ ውል በውልነት ለመያዝ ወይም ደግሞ አንድ ውል ነው ለማለት ማሟላት ያለባቸው አራት መሰረታዊ ነጥቦች አሉ። እነዛ አራት መሰረታዊ ነጥቦች አንደኛው ችሎታ ነው።
ከችሎታ ጋር በተያያዘ እንግዲህ አንድ ተበዳሪ ግለሰብ ወይም ደግሞ አበዳሪው ግለሰብ ለመዋዋል የሚያስችል የውለታ ስምምነት ለማድረግ የሚያስችል ችሎታ ያስፈልገዋል። ችሎታ የምንለው አንደኛ ከእድሜ አንጻር ሊሆን ይችላል። ከዛ ባሻገር ችሎታ የሚመዘነው ከእድሜ ባሻገር በህግ ያልተገደበ ወይም ደግሞ አንዳንድ ግለሰቦች በህግ መብታቸው ይታገዳል። ከጤንነታቸውም ጋር በተያያዘ የመታገር ሁኔታዎች ይኖራሉ። ስለዚህ እነዚህ ገዳይ የሌለባቸው የህግም ሆነ በማንኛውም ሁኔታ እየተፈጠረ በእድሜንም መሰረት ያደርጋል። ይሄ ችሎታ አሁን መጃጃት እንዲህ ራስን አለማዘዝ በራስ አለማዘዝም በራሱ ችሎታ ያለው ሰው ነው ተብሎ አይጠበቅም በህጉ። ትክክል ነው። በዋናነት ችሎታ የሚባለው ነገር የሚገናኘው ከአንደኛ ከተፈጥሮ ችሎታ ማነስ ጋር ይያዛል። ለምሳሌ መጃጃት ወይም ደግሞ ለእድሜ አለመድረስ ማለትም 18 ዓመት ያልሞላው ግለሰብ በውል ስምምነት ውስጥ መካተት አይችልም። ከዛ ባሻገር ደግሞ የጃጁ ግለሰቦች ራሳቸውን ችለው በራሳቸው አእምሮ ማዘዝ የማይችሉ ግለሰቦችን አያካትም። ከዛ ባሻገር የአእምሮ ጤና መታወክ ያለባቸውን ግለሰቦች በተመለከተ ሙሉ በሙሉ የመዋዋል አቅም ወይም ችሎታ አላቸው ልንል አንችልም። ከዛ ባሻገር በህግ የታገዱ ሰዎች አሉ። በወንጀል ተከሰው መብታቸው በህግ የሚታገዱ ግለሰቦችን በተመለከተ የመዋዋል መብት የማይኖራቸው ይሆናል። ስለዚህ ከዚህ አንፃር አንድ ግለሰብ ወደ ውል ውስጥ ከመግባቱ በፊት በመሰረቱ ችሎታ ሊኖረው ይገባል። ከዛ ቀጥሎ ያለው ነጥብ ምንድነው? ሁለተኛው መሰረታዊ ሁኔታ አንድ ግለሰብ ለመዋል አስፈላጊ የሚባለው ከችሎታ በመቀጠል ኮንሰንት የምንለው ወይም ደግሞ ነጻ ፍቃድ የሚባለው ነገር ያስፈልገዋል። ማንኛውም ግለሰብ የብድር ውልም ሆነ ማንኛውን ሙል ማንም ሳይገፋፈው ሳያስፈራራው በራሱ በውስጡ አምኖ የሚለው ማለት ነው ነጻ ፍቃድ የሚባለው። ትክክል ነው። ነጻ ፍቃድ የሚባለው ማንኛውም ግለሰብ ሳይገደድ በራሱ ፍላጎት አምኖበትና ወስኖ ያ በውል ስምምነታቸውም ይሄ ይገለጻል። በራሴ ፍላጎት ሳልገደድ አምኜበትና ፈቅጄ ይሄን ስምምነት አድርጌያለሁ ብሎ የሚያደርገው ስምምነት ወይም ይሄኛው ከነጻ ፍቃድ ጋር ይያዛል። ስለዚህ ከነጻ ፍቃድ የመነጨ ስምምነት ሊሆን ይገባል የብድር ውል። አበዳሪውም ሆነ ተበዳሪው መገደድ የለባቸው ማለት ነው። ከዛ በመቀጠል የሚቀጥለው የፎርም የምንለው ወይም ደግሞ ውሉ ሊይዛቸው የሚገባ መሰረታዊ የሆኑ የአጻጻፍ ሁኔታዎችን በተመለከተ ማሟላት ይኖርበታል። እንግዲህ ከብድር ውል ጋር በተያያዘ የአጻጻፍ ሁኔታው በምን አግባብ ሊሆን ይገባል የሚለውን ስንመለከት አንደኛ የብድር ውል ከ500 ብር ገንዘብ በላይ የሚሆን ከሆነ የብድር ውሉ ሙሉ በሙሉ በጽሁፍ መሆን እንዳለበት የፍትሐብሔር ህጋችን በግልጽ ይደነግጋል። ስለዚህ ሙሉ በሙሉ አንድ የብድር ውል ስምምነት ሲደረግ በጽሁፍ መሆን የሚገባበትን ስነ ስርዓት ያስቀምጣል። ከዛ ባሻገር ከ500 ብር በታች ያሉ ስምምነቶች የሚሆኑ ከሆነ በአስገዳጅነት የጽሁፍ ሪኳየርመንት ወይም ደግሞ የጽሁፍ ሁኔታ መሟላት አለበት ሊባል አይችልም። ያው ይሄ 500 ብር እንግዲህ ያኔ የፍትሐብሔር ህጉ ሲረቀቅ የገንዘብ የመግዛት አቅም መሰረት አድርጎ ይወጣ ነው ተብሎ ነው የሚታመነው። አሁን ካለው አንፃር 500 ብር ምን ይገዛል የሚለውን ስናይ ነባራዊ ሁኔታ ያው ጥያቄ ምልክት ስለሆነ መልካም እሺ ዛሬ ያው እንግዲህ ከዚህ ከፎርም ጋር በተያያዘ የብድሩን በተመለከተ ነው ያወራን ያልነው። ስለዚህ ከብድሩል ጋር በተያያዘ በመሰረቱ አንድ የብድሩል በጽሁፍ ከመሆኑ ባሻገር ምዝገባ የሚያስፈልግበት ሁኔታ አለ ወይ የሚለው መነሳት ያለበት ሀሳብ ነው ብዬ አስባለሁ። ሶ ከዚህ ጋር በተያያዘ ምን ነው አንድ የብድር ውል ከተደረገ በኋላ የብድር መያዣ ካለው የብድር መያዣ የምንለው እንደ ዋስትና የሚቀርብ የብድር መያዣ ካለው ያ የብድር መያዣ ደግሞ የማይንቀሳቀስ ንብረት ከሆነ ለምሳሌ የብድር መያዣው ቤት ከሆነ ይሄ የውለታ ስምምነት ይሄ የብድር ውል ስምምነት አስገዳጅ በሆነ ሁኔታ የማይንቀሳቀሱ ንብረቶች በተመለከተ በሚያስተዳድረው ተቋም ቀርቦ መመዝገብ ይገባል። ያ ማለት የብድር ውሉ እንደ መያዣ ሆኖ የተያዘው ንብረት በዚህ የብድር ውል ተይዟል የሚል ግልጽ የሆነ ምዝገባ ያስፈልገዋል። ይሄ ምዝገባ ካልተደረገ ወይም ይሄ ምዝገባ የማይኖር ከሆነ በዛ የብድር ውል ውስጥ የተመዘገበው ንብረት ለሶስተኛ ወገን ሊተላለፍበት የሚቻልበት አግባብ ስለሚኖር ብድሩን በኋላ ለማስፈጸም አስቸጋሪ ሁኔታዎች እንዳይኖሩ ያው ምዝገባው አስፈላጊ የሚሆንበት ሁኔታ ይኖራል ማለት ነው። ስለዚህ ከዚህ ጋር በተያያዘ አስገዳጅ ፎርም አስፈላጊ ነው ማለት ነው። ከዛ ባሻገር አራተኛው ነጥብ የሚደረገው ውል በሚታይ ወይም ደግሞ ሞራላዊ በሆነ ጉዳይ ላይ የሆነ መሆን አለበት። ስምምነት የሚደረግበት ነጥብ ሙሉ በሙሉ አንደኛ በማህበረሰቡ ዘንድ ተቀባይነት ያለው ስምምነት መሆን አለበት። ከዛ በተጨማሪ ከህግ አንፃር ሲታይ የብድር ስምምነት በህግ የሚጸና የብድር ስምምነት ወይም ደግሞ ውሉም ቢሆን በህግ አንፃር የሚጸና መሆን አለበት። ከዛ በተጨማሪ በሚቻል ነገር ላይ መሆን አለበት። ለምሳሌ የብድር ውልን ብናነሳ የብድር ውል የሚያደርገው ግለሰብ ባለው ነገር ላይ ባለው ገንዘብ ላይ መሰረት ተደርጎ የሚደረግ ስምምነት እንጂ ባልተጨበጠ ወይም ደግሞ በማይያዝ ነገር ላይ ወደፊት አገኛለሁ በሚባል አግባብ
የብድር ውል ስምምነት ማድረግ አይቻል ማለት ነው። ስለዚህ አንድ የብድር ውል እነዚህን 4 መሰረታዊ ነጥቦች ማሟላት አለበት ማለት ነው። መልካም እንግዲህ የብድር ውል ከዚህ ከፍትሐ ብሔር ስነ ስርዓት ህግ 1678 ጀምሮ ያሉትን ሊያሟላ ይገባል። ፎርም የሚለው እንደየሁኔታው የሚያስፈልግና የማያስፈልገውን አቅርበውልናል። እንግዲህ የአበዳሪና የተበዳሪ ግዴታዎች እንደው እስከምን ድረስ ነው? አበዳሪ ምን ግዴታ አለበት፣ ተበዳሪ ምን ግዴታ አለበት የሚለውንስ እንደው ማቅረብ እንችል። መልካም የአበዳሪና የተበዳሪ ግዴታዎችን በተመለከተ እንግዲህ የብድር ውላችን የሚገዛው የህጋችን ክፍል በግልጽ የአበዳሪና የተበዳሪን ግዴታዎች ለይቶ የወሰነበት የህግ ክፍል ባይኖርም አበዳሪና ተበዳሪን በተመለከተ የሽያጭ ውሉን የሚገዛው ህግ ተፈጻሚነት እንዳለው በግልጽ ይደነግጋል። ሻጭና ገዥ በሚለው ኢንተርቼንጀብሊ ማለት ነው። ኢንተርቼንጀብሊ ተክተን እንጠቀምባቸው። ያ ማለት አበዳሪው እንደ ሻጭ ተበዳሪው እንደ ገዥ በመሆን የሻጭና የገዥን ግዴታዎች ተክተው ይሰራሉ ማለት ነው። ያ ማለት አንድ አበዳሪ በሚያበድርበት ጊዜ የሚኖርበት ግዴታዎች አሉ። ገንዘቡን ከመስጠት ጀምሮ በነጻ ፈቃዱ መዋዋልን ጨምሮ በገንዘቡ ላይ ያሉትን ሁኔታዎች በተመለከተ ማለት ተበዳሪው የሚከፍልበትን ጊዜ ሊሚት አድርጎ ከማበደር ጋር በተያያዘ በአጠቃላይ አንድ ሻጭ ሊኖር የሚችሉትን የህግ ግዴታዎች አለበት። ከዛ ባሻገር መብቶችን በተመለከተ በጊዜ ያበደረውን ገንዘብ የማግኘት ዋስትና የማግኘት ያበደረው ገንዘብ በጊዜ ይመለሳል አይመለስም ከተበዳሪው ዋስትና የማግኘት መብቶችን ጨምሮ አበዳሪ መብት ይኖራል። በተበዳሪ በኩል ደግሞ በዋናነት የተበደረውን ንብረት በጊዜ መመለስ ዋና ግዴታው ነው። ከዛ ባሻገር ለሚበደረው ገንዘብ ምናልባት አበዳሪው ዋስትና የሚፈልግ ከሆነ ዋስትና ማቅረብ፣ ከዛ ባሻገር ዋስትና የማይፈልግ ከሆነ እንኳን የሚመልስበትን ጊዜ መሰረት አድርጎ መልሳለሁ ባለበት ጊዜ እሱን ጠብቆ መመለስ አንዱ ግዴታው ማለት ነው። የተበዳሪ ግዴታ ነው። ስለዚህ በዚህ አግባብ አበዳሪና ተበዳሪ ሻጭና ገዥን በመተካት በጠቅላላ የውል ህጉ ወይም የሽያጭ ውሉ ላይ የተቀመጡትን ግዴታዎች ይኖርባቸዋል ማለት ነው። መልካም እንግዲህ ከአንድ ውል ሲቋቋም ያንን ውል ለማስረዳት በአበዳሪና በተበዳሪ መካከል አለመግባባት ይፈጠርና ጉዳያቸውን ለሚመለከተው አካል ወደ ፍርድ ቤትም ሊሆን ይችላል ወይም ወደ ሽማግሌም ሊሆን ይችላል ሊወስዱ ይችላሉ። እንደው በምን አግባብ ነው ብድርን ማስረዳት የሚቻለው? በህጋችን የተቀመጠ አስገዳጅ ድንጋጌ ሳለ ወይ? መልካም ከዚህ ጋር በተያያዘ እንግዲህ ያው አንድ ያበደረ ግለሰብ በብድሩ መሰረት ገንዘብ የማይመለስለት ከሆነ ወደ ፍርድ ቤት እንደሚሄድ የሚታወቅ ነው። ስለዚህ ከዚህ ጋር በተያያዘ ያበደረው ግለሰብ ወደ ፍርድ ቤት ቢሄድ የሚጠይቃቸው ዳኝነቶች ምንድናቸው ከሚለው ብንነሳ አንደኛው ብድር መሰረት ተደርጎ የብድሩ እንዲፈጸምልኝ በማለት የሚጠይቀው ጥያቄ ነው። የብድሩ ይፈጸምልኝ የሚል አበዳሪ ወይም ከሳሽ ወደ ፍርድ ቤት ሲሄድ በዋናነት እንግዲህ ይህን የብድሩ ሊያስረዳ የሚችልባቸው 3 መሰረታዊ ነጥቦች አሉ። አንደኛው ከመጀመሪያውም የብድር ስምምነቱን ሲያደርጉ የተያዘው የብድር ውል ነው። ሰነዱ ከመጀመሪያውም ያው ከ500 ብር በላይ የሆነ የብድር ስምምነት ከሆነ ስምምነቱ በጽሁፍ ይደረጋል ብለን አሁን አውርተናል። ስለዚህ ከዚህ ጋር በተያያዘ በጽሁፍ የተደረገውን የገንዘብ መጠን ይከፈለኝ ብሎ የሚጠይቅ ከሆነ ከዚህ ጋር በተያያዘ ውሉን እንደማስረጃ አድርጎ ማቅረብ ይችላል። ከዛ በተጨማሪ ቃለ መሐላ ነው። ያበደረውን ገንዘብ በተመለከተ በቃለ መሐላ አረጋግጦ ይሄን ያክል ገንዘብ አበድር ያለው ብሎ የሚቀርብ ከሆነ በዛ ቃለ መሐላ መሰረት ፍርድ ቤቱ ማስረጃዎችን ተመልክቶ የመወሰን ሁኔታዎች ይኖራሉ። ከዛ ባሻገር የእምነት ቃል አለ። አንድ አበዳሪ የብድሩ ካልተመለሰለት ያ የብድር ገንዘብ እንዲመለስለት ክስ የሚያቀርብ ከሆነ ተከሳሹ አምኖ የሚቀርብና የእምነት ቃሉን የሚሰጥ ከሆነ ይሄን ያህል ገንዘብ ተበድር ያለው የሚል ከሆነ ምናልባት ተጨማሪ ማስረጃዎችን አበዳሪ ማቅረብ ሳይጠበቅበት የብድሩ ላይ የተጠቀሰውን ገንዘብ ማግኘት የሚችልበት ሁኔታ ይኖራል። ከዚህ ቃለ መሐላ ያውርድልኝ የሚለው ከየት ላይ ነው የሚካተተው? አሁን ከአንድ ሰው የጽሁፍ ማስረጃ የለውም ነገር ግን በቃለ መሐላ አረጋግጦ ይቅረብ ይባላል። ትክክል ነው። በፍርድ ቤቱ ቀርቦ ገንዘቡን ላለመውሰዱ መሐላ ያውርድልኝ ነው የሚባለው። እንደው የዚህ ተፈጻሚነት ብዙ ጊዜ በጽሁፍ ማስረጃ ከሌለ ሰው ክስ ሲያቀርብ አይታይምና ተፈጻሚነቱ ግን ህጉ እንደው በምን አግባብ ነው ያስቀመጠው? እንግዲህ ከዚህ ጋር በተያያዘ በዋናነት የቃለ መሐላን ሁኔታ በተመለከተ የሚያስቀምጠው ይሄ ክፍላችን የፍትሐ ብሔር ስነ ስርዓት ቁጥር አንቀጽ 205 እና ተከታዮቹ መሰረት አድርጎ የቃለ መሐላ ስነ ስርዓት የሚፈጸምባቸው ሁኔታዎች በሚያሟላ አግባብ የቃለ መሐላው ይፈጸማል። ከዚህ ጋር በተያያዘ እንግዲህ ብዙ ጊዜ የማይታየው ነገር የብድሩ
ስምምነት ካለመፈጸሙ ጋር በተያያዘ ተበዳሪ ወገኖች የተጠቀሰውን የብድር ገንዘብ የመለስ ብዙ ጊዜ ይሄ ዝንባሌ የላቸውም። ስለዚህ ከዚህ ጋር በተያያዘ እስካሁን ድረስ ባለው የአሰራር ሁኔታም በቃለ መሐላ ተረጋግጦ የብድር ገንዘብ ይፈጸምልኝ የሚል ክርክሮች በጣም ዝቅተኛ ናቸው። ነገር ግን ቃለ መሐላን በተመለከተ እንግዲህ የቃለ መሐላ ድንጋጌ ያለው በፍትሐ ስነ ስርዓት ህጋችን አግባብ ነው። ስለዚህ ከስነ ስርዓት ህግ ጋር በተያያዘ በቃለ መሐላ ተረጋግጦ ያን ገንዘብ አልወሰድኩም ብሎ እስካልካለው ድረስ አበዳሪው አካል ገንዘቡን ማግኘት የሚችልበትን ስነ ስርዓት ነው የሚያስቀምጠው። እንግዲህ ይሄ ድንጋጌ በሚወጣበት ጊዜ የሰው የነበረው ለእምነት ለመሐላ የእምነት ሁኔታ በጣም ከፍተኛ ነበር ተብሎም ስለሚታመን ያኔ እስቲ ምለው ሰደው ሲባል አይ ተበድር ያለውኝ እያለ ገንዘቡን ይመልስ የነበረበትን ጊዜ መሰረት ተደርጎ የወጣ ስለሆነ አሁን ደግሞ በነባራዊ ሁኔታ አሁን ባለንበት ሁኔታስ ይሄ ድንጋጌ ያገለገለ ነው ወይ የሚለውን ስናይ የጽሁፍ ማስረጃ ከሌለ አልወሰድኩም ብሎ ብዙ ግለሰብ ቀርቦ የሚምልበት ጊዜ ስለሆነ የጽሁፍ ማስረጃ 500 ብር በላይ ያለው የጽሁፍ ማስረጃ ግዴታ ነው የሚለውን ተመልካቾች ቢወስዱ የተሻለ ነው ብለን እናስባለን። ይሄ በህጉ ባይከለከልም መሐላ ማውረድ የሚለው በጽሁፍ ማድረጉ የተሻለ ነው ብለን እናስባለን። እንደ ምክረ ህግ የሚጨምሩት ካለ እርሶ? በእኛ በኩልም በዋናነት ያለው ነጥብ ምንድነው ያው የብድሩን በተመለከተ በምስክር ማስረዳት የሚቻልበት ሁኔታ ስለማይኖር ከዛ ባሻገር አሁን ላይ ባለው ሁኔታ የማህበረሰባችን ተጨባጭ ሁኔታ አንፃር በቃለ መሐላ ተረጋግጦ የብድሩን አምኖ ገንዘቡን በተመለከተ ይመልስልኝ የሚሉት ነጥቦች ምናልባት አሁን ካለው ተጨባጭ ሁኔታ አንፃር ተፈጻሚነት ስለማይኖራቸው አንድ ግለሰብም ገንዘቡን በዛ አግባብ ማግኘት የሚችልበት ግራውንዶች ጠባብ ስለሚሆኑ የብድሩላቸውን በጥንቃቄ ቢያስቀምጡና ያን የብድሩላቸውን መሰረት አድርገው ገንዘባቸውን ማግኘት የሚችሉበትን መንገድ ቢያመቻቹ የተሻለ ነው የሚል ሐሳብ አለን። መልካም። እሺ እንግዲህ የብድሩን ለማስረዳት የሚቀርቡት ማስረጃዎች ምንድናቸው የሚለውን ካየን የብድር መመለሻ ጊዜን በተመለከተ ከሚደረገው የብድር ውል ላይ ሁለቱም ወገኖች ተስማምተው የሚያስቀምጡት የጊዜ ገደብ አለ። እንዲሁም የወለድ ስምምነትን በተመለከተም በምን አግባብ ይከፈላል የሚለው ተዋዋይ ወገኖች አበዳሪና ተበዳሪ የሚያስቀምጡት ይኖራል። ከዚሁም ላይ ጨምረው መቀጮን በተመለከተ በብድሩ ላይ ይሄንን ብድሩ ያልከፈለ እንደ 100 ሺህ ብር ብድሩ ቢሆን የ100 ሺህ ብር በዚህን ጊዜ ካልከፈለ 100 ሺህ ብር ቅጣት እየተባለ መቀጮ ወይም ገይዶ ጂንጂ ይሉታል እንግዲህ አማርኛው የተለያየ ስለሆነ ማለት ነው። ከዚህ አንፃር ህጉ ምን ይላል? እንደው ከዚህ አሁን ካነሳውት አንፃር ያው እንግዲህ ከዚህ ጋር በተያያዘ የብድር መመለሻ ጊዜን በተመለከተ የብድር መመለሻ ጊዜ የሚወሰነው በአበዳሪና በተበዳሪዎች ስምምነት መሰረት በብድሩላቸው በግልጽ የሚያስቀምጡት ጊዜ ያ የብድር መመለሻ ነው ተብሎ ይታሰባል። ስለዚህ የብድር መመለሻ ጊዜን በተመለከተ በዚህ ጊዜ ባይከፈል የዚህን ያክል የገንዘብ ቅጣት ይከፈላል የሚለው እርሱ አሁን ያነሱት ለምሳሌ 100 ሺህ ብር ተበድሮ 100 ሺህ ብር በጊዜው አይመልስ የመቀጫ ስምምነቶችን በተመለከተ ያው በተለይ ከብድር ውል ጋር በተያያዘ በልዩ ሁኔታ የመቀጮ ስምምነቶች ተፈጻሚነት እንደማይኖራቸው የህግ ክፍላችን በግልጽ ያስቀምጣል። ስለዚህ ማንኛውም ተስማሚ አካል እንደ ጌዲዮ አሁን እንደተባለው በእርሶ በኩል እንደዚህ አይነት ስምምነቶችን አስቀምጠው የውል ያፈረሰው አካል በተለይ ደግሞ ተበዳሪው አካል ገንዘቡን ባይከፍል 100 ሺህ ብር ጨምሮ ሊከፍል ይገባል ወይም ደግሞ እነዚህ የቅጣት ገንዘቦችን ያስቀምጡ የሚደረጉ ስምምነቶች በመሰረቱ እነዚህ ስምምነቶች በህግ በኩል ሲቀርቡ ተፈጻሚነት አይኖራቸውም። ከዚህ ባለፈ ሊሆን የሚችለው ምንድነው አንድ ግለሰብ በጊዜው የገንዘብ የብድር ገንዘቡን ባይመልስ የመመለሻ ጊዜው ቢያልፍ ወደ ፍርድ ቤት በሚሄድበት ጊዜ የህጋዊ የወለድ ምጣኔውን መሰረት ተደርጎ ያልመለሰው አካል የገንዘብ ብድሩን እንዲመልስ እንዲደረግ ይገደዳል በህግ። ያ ማለት መቀጮ ሳይሆን እንዲከፈል የሚደረገው ህጋዊ የብድር ወለድ እንዲከፈል ይደረጋል ማለት ነው። እንግዲህ በሁለቶቹ ተስማሚዎች ወይም በአበዳሪና በተበዳሪው ስምምነት መሰረት የብድር ወለድ ምጣኔውን ማያስቀምጡ ከሆነ በህግ በኩል የተቀመጠውን የ9% ወለድ ታሳቢ በማድረግ የወለድ ክፍያው በጊዜው ላልመለሰው የብድሩን ላልመለሰው ግለሰብ እንደመቀጮ ተደርጎ ነው እንግዲህ በእኛ በኩል መቀጮ ባይኖርም ወለዱን እንዲከፍል ይገደዳል። ከዛ ውጭ ግን በስምምነታቸው መቀጮ ብለው የሚያስቀምጡት ክሎዝ ምንም አይነት የህግ ተፈጻሚነት ስለማይኖረው እነዚህ አይነት ስምምነቶች ላይ ጥንቃቄ መደረግ አለበት የሚል እምነት አለኝ። እንግዲህ ከዚህ ጋር እንደው እርሶ ካነሱት ጋር በተያያዘ የወለድ ምጣኔን በተመለከተ
ተስማሚዎች በመሰረቱ የወለድ ምጣኔን በስምምነታቸው ላይ መጥነው መስማማት ይችላሉ። ይህም ስምምነታቸው ከ12% ማለፍ የለበትም የሚል የህግ ድንጋጌ አለ። በዚህ አግባብ የወለድ ምጣኔያቸውን መጥነው የማይቀርቡ ከሆነ ወይም ስምምነት የማያደርጉ ከሆነ በህጉ መሰረት የተቀመጠውን 9% የወለድ ምጣኔ ማግኘት ይችላሉ የሚል የፍትሐብሔር ህግ ድንጋጌ አለ። ያው ከወቅቱ ጋር በተያያዘ ብሔራዊ ባንክ ያመጣው አዲስ ተለዋጭ ጉዳይ ቢኖርም በህጉ በኩል ያለው ሁኔታ ይሄ ነው። መልካም ተመልካቾቻችን እየተከታተላችሁት የምትገኙት የምክረ ህግ ፕሮግራማችን ነው። ምክረ ህግ ዛሬ ለእናንተ ይጠቅማል ብለን ይዘነው የቀረብነው አርዕስት በብድሩ ላይ የተጋቢዎች ስምምነት አለመኖር ያለውን ህጋዊ ውጤት በተመለከተ ከዚሁ ከስቱዲዮ ማብራሪያ እየሰጡልን የሚገኙት ጠበቃና የህግ አማካሪ ማርቆስ ጸጋዬ ናቸው። ይህንን ፕሮግራም በፕላቲኒየም ስፖንሰር ያደረገው ደግሞ የአማራ ክልል ሴቶች ህጻናት ማህበራዊ ጉዳይ ቢሮ መልእክቱን እንደሚከተለው አቀርባለሁ። የልጅነት ጋብቻ ተገቢ ያልሆነ ድርጊትና የህግ ተጠያቂነትን የሚያስከትል ተግባር ነው። የልጅነት ጋብቻ የሴት ልጅን የመማር መብት የወደፊት ተስፋ የሚያጨልም ነው። ድርጊቱን በመከላከል ከመፈጸሙ በፊት ለሚመለከተው አካል ጥቆማ በመስጠት ለሴት ልጆች መልካም ህይወት ድርሻችንን እንወጣ የሚለን የፕላቲኒየም ስፖንሰራችን የአማራ ክልል ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ነው። ቢሮውን ከልብ እናመሰግናለን። እንግዲህ ወደ ውይይታችን እንመለሳለን። ስለ ወለድ መልካም አንድ ስልክ እንቀበልና ወደ ጥያቄው እንመለሳለን። ሄሎ አቤት ማንን በል ከየት ነው? አባይ ባላለው ከሞጣ ነው። አባይ ከየት? ከሞጣ። አባይ ከሞጣ። እስኪ ጥያቄዎትን በተነሳው አርዕስ ዙሪያ አጠር አድርገው ያቀርቡልን። አሁን ስለ ህግን በተመለከተ ምን ባሉ? እስቲ ድምጽዎትን ጨመር ያድርጉን። የሆነ እምነት ገንዘብን በተመለከተ እምነትን በተመለከተ ገንዘብ። እሺ አሁን እኔ ከዚህ ቀድሞ 10 አመት ምናምን ይሆነዋል። እሺ የሆነች ልጅ አገባሁና አንድ ቦታ ላይ የመንግስት ሰራተኛ ነበርኩኝ። እሺ ከዚያ ያቺ ልጅ ሁለት ተሰጥቷት ይኸው አልስማማል። በዚያ ምክንያት ነው የተገለጹት ከውቶች ጠፍተዋል እንደዚህ ብለው አሉ። ህጉ ሊይዝልኝ አልቻለም። በዚያ ሰዓት ምን ተሰጣት ነው ያሉን? ሄሎ ሁለት ናቸው። አቶ አባይ ምን ተሰጣት ነው ያሉን? እየተሰማን አይደለም። ሁለት ነው ጥሎሽ። እሺ እና ሁለቶችን የተሰጧቸውን ሁለት ማለት ነው። እሺ ሸጠን ህክምናውን ነው ምናምን ብለው ዝም ብለው እንትን አሉኝ። አልስማማ ብለን ስንወጣ የኔን ሀሳብ ተጠቀሙ። በኋላ ከጥሎሹ በኋላ ምን ጋብቻ አልተፈጸመም? እንትን ተብለን ነው እንጂ ተለያይተን እዚያው አደራ ሰጥቼ እኔ መንግስት ሰራተኛ ነኝ። እሺ ከዚያ ለፍርድ ቤት ታስረዳ። ፍርድ ቤቱ ምላሽ የሰጠኝ በቃ ጠፉ ካሉ ምንም ማድረግ አይቻልም ማለት ምስክር ራሳቸውን ባደርግ። ምኑን ነው እርስዎ ለፍርድ ቤት ያቀረቡ? ምንድነው ፍርድ ቤቱ ምን ብሎ ወሰነ? ምን ይገባኛል ብለው ነው ያቀረቡ? የሰነድ ማስረጃ ነበረኝ። በብድር ነው ስለ ጥሎሽ ነው የሚሉን? ጥሎሽ ነው በክፍፍል ሰዓት ነው እና ከዚያም አልፎ ደግሞ የኔን የግሌን ሀብት ወስኖ ሰጠ። የጋራ ነው ተብሎ? አዎ። እሺ ምንድነው ማስረጃ እርስዎ የግል ለመሆኑ አቅርበው ነበር? በአካውንቴ ነው እሷ ተመግባቷ በፊት የነበረ ብር። በጋብቻ ያያላችሁ ነው ብሩ የተጠራቀመው? ከጋብቻ ውጭ ነው በሰነድ የነበረ ነው በአካውንት የነበረ ነው እና አካውንቱን በመረጃነት አቅርቤው ነበር። ጋብቻ ውላችሁ ላይ የግል ተብሎ ተጠቅሷል ብሩ? ብሩ አልተጠቀሰም፣ ግን ከዚያ በፊት ለመግባቷ መተምሮቱ ይጠቁማል። እሺ እንግዲህ ፍርድ ቤቱ ከምን አግባብ እሱን ወሰነ የሚለውን ባለሙያው ምላሽ ይሰጣሉ። ጥያቄ ከሌለዎት እናሰናብተዎት። እሺ አሁን ደግሞ በዚህች ልጅ ላይ በዚያ ጥላቻ እንዳለን እንደተፋታን አንድ ልጅ ፈጥሬ ነበረ። እሺ ከዚያ ፈጠርኩ። ልጅትን ልታስተምራት አልቻለችም። ከዛሬ 10 አመት በፊት ነው እንዳልኩ። እሺ አሁን ይጨመረ ምናምን ብላ ቀለም ጠየቀች። እሺ
ልጅቱን ስላላስተማርኩ አልጨምርም ብዬ ጥያቄ ያቀረብኩባት። እሺ በሽማግሌ ተነጋገሩ ተባልና በሽማግሌ ለመነጋገር ሞከረ። እሺ ተነጋገራችሁ? ተነጋገርና ውል ያዝነው ህገ መንግስቱን የሚጥስ ምር ነው ያለውበት ቦታ ላይ ተቀምጣ ቀለብ እየቆረጥኩላት ልታስተምር የውል ያዝንና ያውል አስገባኝ። እሺ የሚቆርጥላትን ብር ጭምር መጠን ማለት ነው። እሺ ከዚያ በኋላ ፍርድ ቤቱ አሁንም አዳመጠና እኔ የዘመድነት አቶ አባይ በዚህ በልጅ ቀለቡ ዙሪያ ሌላ ጊዜ ፕሮግራም ይዘን ምናወራው ነው ምናቀርብላችሁ ነው የሚሆን። በብድሩ ላይ ባነሱት ጉዳይ ግን የግል ተብሎ የተባለውን ምላሽ ይሰጣሉ። ስለደወሉ እናመሰግናለን አቶ አባይ ከሞጣ። መልካም የጥያቄው እንግዲህ ይሄን የሚመለከተውን በተመለከተ ብድር ባይሆንም ያው ምላሽ ሰጠናቸው እንለፍ። ከጋብቻ ላይ ያልተመዘገበ ጥሬ ገንዘብን በተመለከተ ከጋብቻ በፊት የነበረ ውሉ ላይ አልተመዘገበም። ጋብቻ ከተፈራ በኋላ የጋራ ተብሎ ተወሰነ ነው የሚሉት። የሚጨምሩት ነገር ካለ እንግዲህ ውል ላይ መስፈር አለበት ግዴታ ነው። የግል የሚባል ነገር ጥሬ ገንዘብም ቢሆን የገንዘቡ መጠን ተጠቅሶ ቢቻል የተቀመጠበት ሂሳብ ቁጥር ሁሉ ተጠቅሶ መቀመጥ መቻል አለበት። ከዛ ውጭ ግን የጋራዬ ነው። ምክንያቱም ያ ጥሬ ገንዘብ አሁን እንደሚሉት መንግስት ሰራተኛ ናቸው፣ የግል ነበራቸው፣ ባለበት ይቆያል ተብሎ አይጠበቅም። በጋራ እንዳጠራቀሙት እንዲሁም የጋራ ነው ተብሎ ስለሚታሰብ ማለት ነው። ከዚህ አንፃር የሚጨምሩት ካለ ጨምሮ ወደ ሌሎቹ ምናልባት እንግዲህ አሁን ደዋዩ ያነሱትን ጉዳይ በተመለከተ ያው ጥሎሽን በተመለከተ ጥሎሹ የሚሰጠው ወይም የሚደረገው በትዳር ወቅት አንደኛውን ተጋቢ ወገን ለማስደሰት ወይም ደግሞ በትዳር ወቅት በሚኖራቸው ግንኙነት ያንን እንደመኖሪያ ሊጠቀሙት ነው። ስለዚህ ደዋዩ የሰጡትን የጥሎሽ ገንዘብ በተመለከተ ፍርድ ቤቱ አከራክሮ የግል ገንዘባቸው ነበር ይመለስ የሚልበት የህግ አግባብ አይኖርም። ከዚህ ጋር በተያያዘ እንደውም እሳቸው ካነሱት ነጥብ አንፃር መሰረታዊ ነው የማስበው ገንዘብን በተመለከተ በግል ያለን ገንዘብ በትዳር ወቅት ሲገባ የግል ለማድረግ ከታሰበ ግልጽ በሆነ መንገድ የትዳር ውል ሲፈጸም በዛ የትዳር ውል ላይ ወይም የጋብቻ ውል ላይ በግልጽ ይሄን ገንዘብ መሰረት አድርጎ የተቀመጠበትን ባንክ ከሆነ በባንክ በኩል ያለውን ገንዘብ ጠቅሶ የገንዘቡን መጠን ጠቅሶ የግል ንብረት ማድረግ ካልተቻለ ከዛ ውጭ በሆነ ሁኔታ በተለይ የሚንቀሳቀሱ ንብረቶችና ገንዘብን በተመለከተ በጋብቻ ውል ላይ በግልጽ የግል ንብረት ነው ተብሎ ባልተጠቀሰበት ሁኔታ ፍርድ ቤቱ በማንኛውም ሁኔታ ይሄ ጉዳይ ቢቀርብለት እንደዚህ አይነት ገንዘቦችን የጋራ ንብረት ናቸው ብሎ መወሰኑ አይቀርም። ስለዚህ ከዚህ አንፃር ያለው ነጥብ ይሄ ነው። መልካም እንግዲህ ቅድም ስለ ወለድ ነበር ስናነሳ የነበረው። አሁን በወለድ ብድር የውል ስምምነት ማድረግ ይቻላል ወይ? እንደው ከተደረገስ አራጣ የሚያስብለው ሁኔታ አለ ወይ? እንግዲህ አራጣ የሚለውን አሁን የአራጣ ብድርን በተመለከተ የፋይናንስ ተቋሞቻችን የገንዘብ እጥረትንም ይሁን ብድርም ማህበረሰቡ ነጋዴውም ሁሉም ማህበረሰብ እንደፈለገው መበደር አለመቻሉ ይሁን እንግዲህ ምክንያቱ የተጠና ጥናት ባይኖርም የአራጣ ብድር በጣም በአብዛኛው ተስፋፍቷል። እንዲሁም ስሙ ሁሉ ተንቆለጳብሶ የኮሚሽን ስራ ይባላል እና ከዚህ አንፃር እንደው በወለድ ማበደር ይቻላል ወይ? በወለድ የተደረገ የብድሩ ስምምነት አራጣ ይባላል ወይ? መልካም እንግዲህ ከዚህ ጋር በተያያዘ በዋናነት የፍትሐብሔር ህጋችን ያው ቅድም ላይ እንደተጠቀስ ነው የብድር ውልን በተመለከተ ብድር ሲደረግ የወለድ ምጣኔውን በተመለከተ ግራቀኝ ተስማሚዎች አበዳሪና ተበዳሪ በስምምነት እስከ 12% ድረስ የወለድ ምጣኔ ማስቀመጥ እንደሚችሉ ግልጽ የሆነ ድንጋጌ አስቀምጧል። ከዚህ በኋላ ግን በተለይ መስከረም 18 2016 ላይ የኢትዮጵያ ብሔራዊ ባንክ አዲስ መመሪያ አውጥቷል። በዚህ መመሪያው ላይ ምንድነው ያስቀመጠው? ወለድን በተመለከተ ማንኛውም የብድር ውል ስምምነት በተለይ በግለሰቦች የሚደረግ የብድር ውል ስምምነት በተመለከተ የወለድ ምጣኔ ተደርጎበት የሚደረግ የብድር ውል ስምምነት ተፈጻሚነት እንደማይኖረው በውልና ማስረጃም ቢሆን ቀርቦ እንደዚህ አይነት የብድር ውል ሊመዘገብ እንደማይገባው ግልጽ የሆነ መመሪያ አውጥቷል ብሔራዊ ባንክ። ስለዚህ 9%ም እየተሻረ ነው ማለት ነው። አሁን ካለው ሁኔታ እየታገደ ነው ማለት ይቻላል ማለት ህጉ ላይ አሁን ከ9% በላይ ወለድ ከፍላለው ብሎ ቢስማማ በብድሩ ላይ ብድሩ አልተከፈለኝም ብሎ ለሚያቀርብ አበዳሪ ከ9 ፍርድ ቤቶች ከ9% በላይ መወሰን አይችሉም ይላልና አሁን ጭራሽ እንደውም ወለድ ምጣኔ ሊቀመጥበት አይገባም ነው።
ትክክል ከዚህ ጋር በተያያዘ በመሰረቱ የወለድ ምጣኔን በተመለከተ አበዳሪና ተበዳሪ የወለድ ምጣኔ መሰረት ያደረገ ስምምነት ማድረጋቸው በብሔራዊ ባንክ በኩል የወጣው ህግ ምንድነው በዋናነት የፋይናንሻል ተቋማት ባንኮችን ጨምሮ ወይም ደግሞ አነስተኛና ጥቃቅን ማይክሮ ፋይናንሶችን በተመለከተ ከነሱ ጋር በተያያዘ እነዚህ የብድር ስምምነቶች በተለይ የወለድ ምጣኔ መሰረት ተደርጎ የሚደረጉ ስምምነቶች የባንክ ስራ እንጂ የግለሰቦች የብድር ስምምነት ውስጥ መካተት የለበት ነው ወደሚል መደምደሚያ ስለተደረሰ ነው ከዚህ ጋር በተያያዘ አሁን ላይ ካለው ወቅታዊ ተጨባጭ ሁኔታ አንፃር ካየነው የብድር ውል መሰረት አድርጎ የሚመጡ የወለድ ምጣኔዎች በመሰረቱ የባንኮችን ስራ ተክቶ እንደመስራት የሚቆጠሩ ስለሆኑ በሱ አግባብ የወለድ ምጣኔ መሰረት ያደረገ የብድር ስምምነት ተገቢነት የለውም ወደሚል መደምደሚያ ስለዚህ 9%ን ሽፋን በማድረግ ሌላ የብድር ውል እየተደረገ ነው የሚል አንድምታ ይኖረዋል በመሰረቱ አንድ የብድር ስምምነት ተደርጎ የብድር ስምምነት በጊዜው ካልተፈጸመ የብድር መመለሻ ጊዜው መሰረት አድርጎ ካልተፈጸመ ወደ ፍርድ ቤቶች በሚሄድበት ጊዜ የወለድ ምጣኔው መሰረት አድርጎ መከፈሉ ግዴታ ነው የሚሆነው ነገር ግን ከመጀመሪያው ስምምነታቸው ሲደረግ የወለድ ምጣኔ ተደርጎ የሚደረጉ ስምምነቶችን በውልና ማስረጃ በኩል ቀርቦ መመዝገብ አይገባቸውም ወደሚል ድምዳሜ ተደርሷል ከዚህ ጋር በተያያዘ በዋናነት በብሔራዊ ባንክ በኩል የማይንቀሳቀስ ንብረትን እንደመያዣ ተደርጎ የሚቀርቡ ማንኛውም የብድር ውል በውልና ማስረጃ ቀርቦ ስለሚጸድቁ የውልና ማስረጃ እነዚህ አይነት ስምምነቶችን በሚያጸድቅበት ጊዜ በዋናነት እነዚህ የብድር ስምምነቶች የወለድ ምጣኔን ጨምሮ የሚመጡ ከሆነ የዚህ አይነት የባንክ ስራዎች ስለሆኑ የዚህ አይነት የብድር ስምምነት የመስጠት በግለሰቦች እየተሰሩ ስለመጡ ፍቃድ ሳይኖረው ያው እንግዲህ ካየ ነው በወለድ ገንዘብ ማበደር ማለት አንድ ግለሰብ ኦልሞስት ሳይሰራ ገንዘቡን ብቻ ሰጥቶ ኢን ሪተርን ወይም በምላሹ የብድር ምጣኔ የሚያገኝበት ስራ ነው ይሄ ደግሞ የባንክ ስራ ነው በሚል የባንክ ስራ አዋጁ በግልጽ የደነገገው በመሆኑ የናሽናል ባንክ ወይም ደግሞ ብሔራዊ ባንኩ እነዚህ አይነት ስራዎች ሙሉ በሙሉ መሰራት ያለባቸው በባንክ እንጂ በግለሰቦች ሊሆን እንደማይገባ ይገልጻል ከዚህ ጋር በተያያዘ ምንድነው በዚህ አግባብ አበድሮ የተገኘ ሰው ቢኖር እነዚህ የብድር ስምምነቶች አንደኛ የወለድ ምጣኔውን በተመለከተ የተደረገችው ስምምነት ተፈጻሚነት እንደማይኖራት የሚታወቅ ይሆናል ከዛ ጋር በተያያዘ በዚህ አግባብ የተደረገ የብድር ስምምነት ካለ የወንጀል ተጠያቂነትን ሊያስከትል የሚችል ስለመሆኑ በዚህኛው ብሔራዊ ባንክ በአወጣው መመሪያ ተገልጿል ስለዚህ ከዚህ ጋር በተያያዘ በወለድ ምጣኔ ማበደር አሁን ባለው የኢትዮጵያ አሰራር ላይ ተፈጻሚነት ነው እንግዲህ እስኪ አንድ ሁለት ምን ወያይባቸው እንትኖች ለብድር መያዣ እንግዲህ መቅረብ የሚችሉ ነገሮችን በተመለከተ አሁን ቀደም ተወሰነ መንገድ ሲነካኩት ነበርና እንደው ለብድር መያዣ መቅረብ የሚችሉት ነገሮች ምንድናቸው አበዳሪና ተበዳሪስ በሚያደርጉት ስምምነት መያዣውን በተመለከተ የሚጠበቅባቸው ሁኔታ አለ ወይ እንደው ምን ናቸው የሚለው ጀምረው መልካም እንግዲህ የብድሩን በተመለከተ በመያዣነት ምን ሊያዝ ይገባል የሚለውን በተመለከተ በመጀመሪያ ደረጃ በመያዣነት ሊያዝ የሚችለው የማይንቀሳቀስ ንብረት ሊሆን ይችላል የማይንቀሳቀስ ንብረት ማለት በመሰረቱ ሊተላለፍ የሚችል በህግ እውቅና የተሰጠው ንብረትን በተመለከተ ነው ያ ማለት ቤት ሊሆን ይችላል ወይም ደግሞ በመሬት ላይ ያሉ የሚንቀሳቀሱ ንብረቶችን ሊሆን ይችላል በመያዣነት ልናስተላልፋቸው የምንችለው ከዛ ውጭ ያሉት ለምሳሌ ባዶ ቦታን በተመለከተ የብድሩን መያዣ አድርገን ማስተላለፍ የምንችልበት ሁኔታ የለም በህጋችን ላይ ስለዚህ ቤት ከሆነ ያ ቤት በግልጽ በብድሩላቸው ላይ ለዚህ የብድር ስምምነት እንደመያዣ ስለመያዙ ተገልጾ የብድር ስምምነት መደረግ ይችላል ከዚህ ጋር በተያያዘ የፍትሐብሔር ህጋችን አንቀጽ 3052 ጀምሮ እስከ 3060 ድረስ ያሉት ድንጋጌዎች የማይንቀሳቀስ ንብረትን በተመለከተ የብድሩ መያዣ ተደርጎ የሚያዝ ከሆነ በብድር ስምምነታቸው ላይ በግልጽ ይሄ ንብረት በመያዣነት እንደተያዘ ይገለጻል በመያዣነት ሲያዝ ግን ብዙ ጊዜ በእኛ አሁን ባለው ሁኔታ በአሰራር ደረጃ ያለው ግድፈት ምንድነው ይሄን የብድር ገንዘብ የማይመልስ ከሆነ በዚህ ቦታ ያለውን በዚህ አዋሳኝ ያለውን ቤቴን ይወስዳል የሚል ስምምነት ቤትና ቦታውን ሊወስድ ተስማምቻለሁ የሚል አይነት ስምምነት ይደረጋል የዚህ አይነት ስምምነቶች በመሰረቱ ተፈጻሚነት አይኖራቸውም ምክንያቱም ለምን የፍትሐብሔር ህጋችን አሁን የጠቀስኳቸው ድንጋጌዎች በግልጽ እነዚህ ንብረቶች ለብድር መያዣነት እንጂ ለብድር መመለሻነት አይውሉም መጀመሪያ ላይ እንዳነሳሁት ብድርን በተመለከተ ብድር በማይንቀሳቀስ ንብረት ላይ መሰረት ተደርጎ የሚደረግ ስምምነት ነው መመለሻውን በተመለከተ የማይንቀሳቀስ ንብረት ወይም ደግሞ አገልግሎት ሊሆን ይገባል የሚል ግልጽ የሆነ የህግ ድንጋጌ መሰረት ተደርጎ ነው እንግዲህ የብድሩ የሚጸናው ስለዚህ ከዚህ ጋር በተያያዘ የማይንቀሳቀስ ንብረትን ለብድር መመለሻ አድርጎ መቅረቡ ተገቢ እንዳልሆነ ህጋችን ይደነጋል ስለዚህ ከዚህ ጋር በተያያዘ እንደ መያዣ የተያዘው ንብረት ተሽጦ
ወይም ደግሞ በአፈጻጸም ወደ ፍርድ ቤት ያልተመለሰለት ግለሰብ ስላልተመለሰ ስለዚህ በመያዣነት የያዘው አበዳሪ ብድሩ ካልተከፈለ ብድሩን አልከፈለኝም ብሎ ክስ ካቀረበ በኋላ ያን የያዘውን በመያዣነት የተያዘውን ቤትና ቦታ እንዳይሸጥ እንዳይለወጥ አሳግዶ በኋላ የፍርድ ባለመብት ካስፈረደ በኋላ ያን ቤት ማሸጥ ነው የሚኖርበት እንጂ ቀጥታ በላሁን ብድርህን አልከፈልክም ጊዜው መርቷል እቃህን ይዘውጣ እቃይን ይጀገባለው አይነት ስምምነት አይደለም። እንደዚህ አይነት ስምምነቶች ትክክል ነው። እንደዚህ አይነት ስምምነቶች በህጋችን በኩል ተፈጻሚነት የላቸውም። ስምምነቶች መደረግ ያለባቸው በዋናነት እነዚህ ንብረቶች እንደማያዣ ባይመለስ ተሽጠው ሊከፈሉ ይችላሉ ነው እንጂ በአይነት እነዚህ ንብረቶች ይመለሳሉ ማለት አይደለም። ከዚህ ጋር በተያያዘ አሁን ብዙ ጊዜ የሽያጩን ለመሸፈን የይስሙላ ስምምነቶች ይደረጋሉ። የሲሙሌሽን ኮንትራክት የሚባለው እሱን በተመለከተ በዋናነት የማይንቀሳቀስ ቦታ ንብረት በተለይ ቦታ ከሆነ ሙሉ በሙሉ በህጋችን በብድር ውል መተላለፍ እንደማይችል በተለይ የብድሩና የሽያጩን ሙሉ በሙሉ የተለያየ ነው። የሽያጩን እንኳን ቢሆን ቦታን በተመለከተ ባዶ ቦታ ማስተላለፍ አይቻልም። ከዚህ ጋር በተያያዘ ይሄን ቦታ ለወስድ ይሄን ገንዘብ ካልመለሰ የሚል ስምምነቶች ሙሉ በሙሉ በህጋችን በኩል ተፈጻሚነት ስለማይኖራቸው ማንኛውም ግለሰብ ከእንደዚህ አይነት ስምምነቶች ራሱን መቆጠብ አለበት የሚል ሐሳብ ነው ያለኝ። ከዛ ጋር በተያያዘ እንግዲህ መጀመሪያ ወደ ንሳሌ ጥያቄ ልመለስና በሁለተኝነት እንደው አሁን ላይ ባለው አሰራር እንደመያዣ የሚያዝ ቼክ ነው የብድሩን በተመለከተ ይሄ ብድሩ ባይመለስ ይሄን ቼክ አስይዣለሁ የሚል ስምምነቶች በስሙ የተጻፈ ቼክ ወይም በሌላ ሰው ስም በራሱ ስም ወይም ደግሞ በተበዳሪው ስም ወይም በየተበዳሪው ተብሎ ደግሞ የሚቀርባል። በመሰረቱ እንግዲህ በብድር ውል ህጋችን ቼክን በተመለከተ ቼክ እንደ ዋስትና ይቀርባል የሚል ምንም አይነት ግልጽ ድንጋጌ የለም። ግልጽ ድንጋጌ የለም ከሚለው ባሻገር ቼክ ከራሱ ተፈጥሮ ተነስተን ለብድሩ መያዣነት እንደማያገለግል የንግድ ህጉ በግልጽ የሚደነግገው ሁኔታ ነው ያለው። ከዛ ባሻገር ግን አሁን በአሰራር በልምምድ የተፈጠረ ሁኔታ አለ። ያ ምንድነው? በማንኛውም የብድር ስምምነት ላይ ቼክን እንደመያዣ አድርጎ የመስማማት ዝንባሌ አለ። ከዚህ ጋር በተያያዘ የራሱ የተስማሚው ብቻ ሳይሆን እንደ ዋሱ ነው የሚቀርበውን ግለሰብ ቼክ የማስያዝ ሁኔታ አለ። ከዚህ ጋር በተያያዘ ቼክ ሊያዝ የሚችል አይደለም። ነገር ግን የፌደራል ሰበር ሰሚ ችሎት በሰጠው የህግ ትርጉም ቼክን እንደ ካፒታል መዋጮ ማስያዝ ይቻላል። ቼክን እንደ ብድር ውል ዋስትና ማስያዝ ይቻላል። እንደዚህ አይነት ስምምነቶች በሚኖርበት ጊዜ ከውል ጋር ተያይዞ በዋናነት የወንጀል ተጠያቂነት ሁሉ አያስከትልም ወደሚል ትርጉም የተሰጠባቸው ሁኔታዎች አሉ። ነገር ግን መሰረታዊ የሆነ የቼክ ተፈጥሮ ለብድር ውል መያዣነት በፍጹም የማያገለግል ነው። ከዚህ ጋር በተያያዘ እንደውም የቃል ኪዳን ሰነዶች ወይም ደግሞ ቢል ኦፍ ኤክስቼንጅ የምንላቸው ለብድር ውል እንደ ዋስትና ማገልገል የሚችሉ ሰነዶች በንግድ ህጋችን ተካተው ይገኛል። ስለዚህ ቼክን በተመለከተ እንደ ህጉ እንደ ብድር ዋስትና መያዣነት ሆኖ ማገልገል አይቻልም። መጨረሻ ላይ እንግዲህ እንደ ዋስትና የምንቆጥረው ሰዎችን ነው። ማንኛውም ግለሰብ ሲበደር ሰዎች እንደዋስ አድርጎ መቁጠር ወይም ደግሞ ማቅረብ ይችላል። ብድሩን ባልመልስ ከሌና ከሌ በአንድነትና በነጠላ ይሄንን ብድር የኔን የተበደርኩትን ብር ለመክፈል ግዴታ ገብተዋል ተብለው እነዛም ግዴታውን ይፈርሙና በዛ አግባብ እነዚህ ግለሰቦች ምናልባት ዋና ባለዳው ገንዘቡ መመለስ ካልቻለ በሱ ግር ተተክተው የብድሩን ገንዘብ የሚከፍሉበት የተራ ዋስትና አይነት አለ። ከዛ ባሻገር ደግሞ በአንድነትና በነጠላ ከግለሰቡ ከዋና ባለዳው ጋር አብረው ተጣምረው ቀርበው ተከሰው በዋናነት አበዳሪው ዋሱን ወይም ደግሞ ዋና ባለዳው መርጦ ክስ ማቅረብ የሚችልበት ግራውንድ አለ። ተራ ዋስትና የሚሆን ከሆነ ግን ዋና ተበዳሪው መመለስ በማይችልበት ጊዜ በሱ እግር ተተክቶ ዋሱ የሆነው ግለሰብ የብድር ገንዘቡ መመለስ የሚችልበት ግራውንዶች በህጋችን ላይ ተቀምጧል። ስለዚህ ሰውም ቢሆን እንደ ብድር ዋስትና ሆኖ መቅረብ ይችላል ማለት ነው። መልካም እንግዲህ ከዚህ ከብድር ውል አንፃር የብድር ውል በተጋቢዎች መካከል ብድር ውል ሲደረግ ተጋቢዎች በጋራ ላይፈርሙ ይችላሉ። ባል ተበድሮ ሚስት ላትፈርም ትችላለች። ሚስት ተበድራ ባል ላይፈርም ይችላል። እንደው በአንደኛው ተጋቢ የተደረገ የብድር ውል ውጤቱ ምንድነው? ከዛ በኋላስ ለትዳር ጥቅም ውሏል ይሄ ብድር ተብሎስ በማስረጃነት ሊቀርብ ይችላል? በተጋቢዎች መካከል እንግዲህ የቤተሰብ ችሎቶቻችን ብዙ ጊዜ ተጋቢዎች አብረው መኖር ካልቻሉ ሰማኒያቸው ከወረደ በኋላ ወደ ግል ወደ አፈሩት ንብረት እንዲካፈሉ ነው። ከዛ በኋላ ስለ እዳም ካለ አበዳሪ ነኝ የሚል በመዝገቡ ሊቀርብ ይችላል ወይም ሁለቱንም አጣምሮ ሊከስ ይችላል። እዚህ ላይ ብድሩን እኔ ያላውቀውም ይሄን ገንዘብ አላውቅም የሚሉ ክርክሮች በፍርድ ቤቶቻችን ብዙ ጊዜ አሉና እንደው በህጉ ያለው አቋም ምንድነው አሁን ባለንበት ሁኔታ?
መልካም እንግዲህ አሁን ባለንበት ሁኔታ በተለይ የቤተሰብ ህጋችን የፌደራል የቤተሰብ ህግ አንቀጽ 68 እና 69 ላይ በግልጽ የብድሩ ወይም ደግሞ ማንኛውንም ስምምነት በተመለከተ ባልና ሚስት የሚያደርጉት ስምምነት በምን አግባብ ሊደረግ ይገባል በሚለው አግባብ ላይ ግልጽ ድንጋጌ አለው። ከዚህ ድንጋጌው ስነሳ የብድር ውልም ሆነ ማንኛውም የውል ስምምነት ሲደረግ ሁለቱም ተጋቢዎች በነጻ ፈቃዳቸው ቀርበው እዛ የብድር ውል ወይም ደግሞ ማንኛውም ስምምነት ላይ መፈረም አለባቸው። ባይፈርሙስ ነው እንግዲህ ወደ ዋናው ነጥባችን የምንመጣው። ባይፈርሙስ የብድሩን በተመለከተ አንደኛው ተጋቢ ፈርሞ ሁለተኛው ተጋቢ ባይፈርም ያው በህጉ መሰረት ምንድነው ያለው ያልፈረመው ግለሰብ የብድሩን መኖሩን እስካላወቀ ድረስ በዛ የብድሩ ላይ አይገደድም ነው ህጋችን። ስለዚህ የብድሩ መኖሩን ደግሞ ባወቀ በ6 ወር ጊዜ ውስጥ ያኛው ተጋቢ ያልፈረመው ወይም ያልተስማማው ተጋቢ ይሄ ብድሩ እንዲፈርስለት በፍርድ ቤት ክስ አቅርቦ ያኔ ብድሩ እንዲፈርስለት ማድረግ አለበት። ምናልባት የግለሰቦቹ ትዳር ላይፈርስ ይችላል። በትዳር ውስጥም ያሉ ይሄ ብድሩ እንዲፈርስለት አንደኛው ተጋቢ መጠየቅ የሚችልበት ሁኔታ አለ። ከዛ ባሻገር የብድር ውልን በተመለከተ ብዙ ጊዜ የግለሰቦች ፍች በሚመጣበት ሰዓት ነው እነዚህ ነጥቦች የሚታወቁት። ስለዚህ ከዚህ ጋር በተያያዘ ምናልባት የፌደራል ሰበር ሰሚ ችሎት በቅርቡ የሰጠው አንድ አስገዳጅ የህግ ትርጉም አለ። እሱ ምንድነው የሚለው ምንም እንኳን የተበደሩት ገንዘብ በትዳር በጋራ የተጠቀሙበት መሆኑ የሚረጋገጥ ወይም ደግሞ ያበደረው ግለሰብ ያናረጋግጣል የሚል ቢሆንም አንደኛው ተጋቢ የተደረገውን የብድሩ ስምምነት አላወቅኩም ወይም ደግሞ አልፈረምኩም የለውበትም ብሎ በሚከራከርበት አግባብ ይሄ ገንዘብ ወይም የብድሩ ገንዘብ ለትዳር ለጋራ ጥቅም ወይም ደግሞ ለጋራ አላማ ውሏል በሚል ድምዳሜ ብቻ አንደኛው ግለሰብ አልፈረምኩም የብድር ስምምነቱን አላውቀውም እያለ ለትዳራችሁ የጋራ አላማ ስለዋለ ገንዘቡን ክፈሉ የሚል ውሳኔ መሰጠቱ ተገቢ አይደለም። ከመጀመሪያው መረጋገጥ ያለበት ይሄኛው ግለሰብ የብድር ውሉን አምኖበት ተስማምቶ ፈርሟል የሚለው ነው መምጣት ያለበት። ስለዚህ ያ ሳይረጋገጥ በፊት ስለ ትዳር ጥቅም ለትዳር ጥቅም ውሏል አልዋለም የሚል ጭብጥ ተይዞ መመርመር የለበትም። አላውቅም የሚል ክርክር ካለ መጀመሪያ ማወቅና አለማወቁን መፈረምና አለመፈረሙ ካረጋገጥን በኋላ የማይፈርም ከሆነ ያልፈረመ ከሆነ ያላወቀ ከሆነ በዛ እዳ አይገደድም ነው ዋናው ነጥቡ። ካወቀ ይገደዳል። ስለዚህ ባላወቀበት አግባብ ለትዳር የጋራ ጥቅም ቢውል እንኳን ያገንዘብ አንደኛው ተጋቢ ያልፈረመው ተጋቢ በዛ የብድሩ ላይ የሚገደድበት ሁኔታ ስለማይኖር ፍርድ ቤቶች መጀመሪያ እንደ ጭብጥ ይዘው ማከራከር ያለባቸው የብድሩን ሰምቷል ያውቃል ፈርሟል ወይስ አልፈረመም በዚህ አግባብ ሊገደድ ይገባል ወይ የሚለው ነጥብ ይዞ ሊከራከር ይገባል እንጂ ከዛ ባለፈው ሁኔታ ይሄ ገንዘብ ለትዳር የጋራ አላማ ለትዳር ጥቅም ስለዋለ በጋራ ይክፈሉ ወደሚባለው ድምዳሜ መሄድ የለበትም የሚል የሰበር ትርጉም ተሰጥቷል። ከዚህ ላይ የነጋዴዎችንም የስራ ጸባይ ማንሳት ግዴታ ነው። ትክክል ነው። እያንዳንዱ ነጋዴ የሚያደርገውን የብድር ውል ለትዳር አጋሩ ያሳውቃል ተብሎ አይጠበቅም። ትክክል እና የነጋዴዎችን ሁኔታንስ በተመለከተ እንደው ህጉ ምን ይላል? መልካም ከዚህ ጋር በተያያዘ በዋናነት ነጋዴዎች በሚኖራቸው የንግድ ግንኙነት ብድር ሊወስዱ ይችላሉ ገንዘብ ሊወስዱ ይችላሉ። ስለዚህ በማንኛውም ሁኔታ ለንግድ አላማ የተወሰደ ብድርን በተመለከተ ይሄኛው ድንጋጌ በንግድ ህጋችን የሚገኝ ነው። የተወሰደው ገንዘብ ለንግድ አላማ መዋሉ እስከተረጋገጠ ድረስ እዳው የጋራ እዳ ነው ተብሎ ይታሰባል ነው። ምናልባት ይሄ ስምምነት እንግዲህ የብድር ውል የተወሰደው የንግድ ስራቸውን ለማስፋት ነው ተብሎ የሚታሰብበት ሁኔታ ይኖራል። ስለዚህ ለንግድ አላማ የተወሰደ ገንዘብን በተመለከተ በማንኛውም ሁኔታ ይሄ ገንዘብ የግራ ቀኝ ተጋቢዎች የጋራ እዳ ሊሆን ይችላል። በዛኛው ወገን ያለው ተጋቢ ማለትም ይሄዳ የጋራ እዳ አይደለም የሚሉ ተጋቢ ለንግድ ውል ወይም ደግሞ ለንግድ ስራ ይሄኛው ገንዘብ አለማዋሉን እስካላረጋገጠ ድረስ ሙሉ በሙሉ ለንግድ ስራ የተወሰደ የብድር ገንዘብ ለግራ ቀኝ ተጋቢዎች የጋራ እዳ ተደርጎ የሚወሰድ ነው። መልካም እንደው ባለችን አንድ ደቂቃ የባንክ ልውውጥን የገንዘብ ልውውጥን በተመለከተ እንደው አበበ ለከበደ የላከው የባንክ የገንዘብ ልውውጥ አድቫይስ ማስረጃ ብድሩልን ያስረዳል እንደው እሷን መደምደሚያ እናደርጋለን። ከዚህ ጋር በተያያዘ እንደው ብዙ ጊዜ በፍርድ ቤት ተሰጥቶ የሚያጋጥሙ ነገሮች ናቸው። በመሰረቱ የባንክ የሐዋላ የገንዘብ ልውውጥ የብድሩን የሚያስረዳ ሰነድ አይደለም። የፌደራል ሰበር ሰሚ ችሎትም ግልጽ የህግ ትርጉም የሰጠበት ነገር ነው። የአንድ ግለሰብ ወደ ሌላ ግለሰብ ያስተላለፈበት የንግድ የሐዋላ የገንዘብ የሐዋላ ማስረጃ እንደ ንግድ ውል ወይም ደግሞ የንግድ ሰነድ የብድር ሰነድን ተክቶ የብድር ውል አለ ለማለት የማያስችል ሰነድ ስለመሆኑ ግልጽ የሆነ ስለዚህ በምንድነው ሊታገዝ የሚገባው? ስለዚህ ይሄኛው የሐዋላ ሰነድ በብድር ውል ካልታገዘ ይሄ ሐዋላ ሰነድ ራሱን ችሎ ብድርን ማስረዳት አይችልም። ምንም እንኳን በምስክሮች ቢረጋገጥ ለራሱ
ይሄኛው ሰነድ የብድር ውል እስከሌለ ድረስ የኋላ ሰነድ የብድሩን ውል ማስረዳት ስለማይችል ማንኛውም ግለሰብ ጥንቃቄ አድርጎ በአካውንት ገንዘብ ስላስተላለፈ የኋላ ሰነድ ስላለው ብቻ አበድር ያለው ማለት ስላልሆነ ሙሉ በሙሉ የጽሁፍ ስምምነት ማድረጉን ቢመርጡት የተሻለ ነው የሚል ሐሳብ አለኝ። መልካም እንግዲህ በርከት ያለ ሐሳብን አካፍለውናል ጠበቃና የህግ አማካሪ ማርቆስ ጸጋዬ በአዘጋጁ ፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም በብድር ውል ላይ እንዲሁም በተጋቢዎች ስምምነት አለመኖር ብድሩን በተመለከተ ያለውን ህጋዊ ውጤት ለተመልካቾች አካፍለውናል። ምስጋናችን ላቅ ያለ ነው። እናመሰግናለሁ። የዛሬውን የምክረ ህግ ፕሮግራም በፕላቲኒየም ስፖንሰር ያደረገልን የአማራ ክልል ሴቶች ህፃናትና ማህበራዊ ጉዳይ ቢሮን ከልብ እናመሰግናለን። የዛሬው የምክረ ህግ ፕሮግራም በዚሁ ይጠናቀቃል። ይህን ፕሮግራም ወደ እናንተ አዘጋጅቼ ያቀረብኩላችሁ እኔ ጠበቃና የህግ አማካሪ ፍስሐ ሲሳይ ነው ከሁሉም የአማራ ሚዲያ ኮርፖሬሽን የስርጭትና የሚዲያ ሰራተኞች ጋር በመሆን ነው። ሳምንቱ የሰላም እንዲሆን ተመኘን። ሰላም።